በባለፈው እንደተመለከትነው ማህሌትና ቅድስትዬ ባልሆነ ጉዳይ ባንለውም በብሩክ ጉዳይ ቢሆንም እንግዲህ ተጣልተው ብዙ ደረጃ ተዳርሰው ነበረ። ቅድስትዬ ማህሌት ከመጣች ወዲህ በጣም እዚህ ቤት የማህሌት መኖር በጣም ሰላሟን ነስቷታልና አሁን ደግሞ በተለይ ደግሞ አብረው ካደሩ በኋላ ብሩክና ማህሌት በጣም ያልሆነ ነገር እየተሰማት ነበረ። በእርግጥም ቅድስትዬ ትክክል ነች። ማለቴ የድሮ ሚስቱ መታ እንዲሁም ደግሞ ከዛም አልፎ ተርፎ አልጋው ላይ አብረው እስከ መተኛት ድረስ ደርሳ ብዙ ነገሮችን ማሰቧ ምንም ነገር የሚደንቅም ሆነ የሚገርም ነገር እንደሌለው እናውቃለን። እና ማህሌት እንግዲህን ቅድስትዬን ከዚህ ከቤት ለማስወጣት ብዙ ውጣ ውረዶችን እያየ ትገኛለች። ግን አንድ ነገር ያልተረዳችው ነገር ቢኖር ካሜራ እንደተገጠመ አታውቅም። ቅድስትዬ ግን ካሜራ እንደተገጠመ ምናምን ተነግሯታል። ስለ ሁሉም ነገር እርምጃዋን በደንብ አድርጋ እየተንቀሳቀሰች ነው። ማህሌት ደግሞ ብሩክና መድብል ወጣ ሲሉ ቅድስትዬን አርግዣለሁኝ፣ አንቺን እኮ አይፈልግሽም፣ ቢፈልግሽ ኖሮ አብራችሁ ትተኙ ነበረ፣ እስከ ዛሬ ዝግ እየተመለከተሽ አይደለም ወይ? እኔ ትላንትና መጥቼ እልጋዬ ላይ ተመልሼ ያንን የናፈቀኝን ገላ አቅፌ አድሬ ያለሁኝ፣ እንደውም ነፍሰ ጡር ሳልሆን አልቀርም፣ እያቅለሸለሸኝ ነው እያለችም በጣም በቅድስትዬ ቅንጭላት ውስጥ ያልሆነ ሀሳብና አሉታዊ እየፈጠረችባት ነበረ። ቅድስትዬ እውነት እኮ ነው፣ እውነት ይሄ ነገር አብራት አድሮ ይሆን እንዴ? ማለቴ አብራት አላደርኩም፣ ምንም ነገር አልተፈጠረም ብሎኛል፣ እንዴት ሊሆን ቻለ ትልና መለስ ብላም ደግሞ ይሄንን ነገር ለእኔ አትንገሪ፣ ትሰሚኛለሽ? ከሌላ ሰው አርግዘሽ ከሆነ የመጣሽው ሂጅና አባቱን በጊዜ ፈልጌ፣ ጋሽ እንደሆነ ምንም ነገር እንዳላደረጋችሁ ነግሮኛል ስትላትም ማህሌት በዚህ ጊዜ ቆይ አንቺ ስታስቢው እውነት ነው ብለሽ ታስቢያለሽ እንዴ? ወንድና ሴት በአንድ ተኝተው እንዳውም ደግሞ የድሮ ሚስቱ አንድ ላይ ተኝተን ምንም ነገር አልተፈጠረም ብለሽ ታምንያለሽ እንዴ? እያለችም ማህሌትም አሁንም አሉታዊ ወሬዋን እየቀጠለች ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ማህሌትን ቅድስትዬ ለማስጠቆር የማትፈነቅለው ድንጋይ የለም ብያችኋለሁኝና ማህሌት እንግዲህን ቅድስትዬ ጋር እየተታገሉ እያለ ሳሎን ትወድቃለች። በዚህ ጊዜ ብሩክና መድብል ፊት ለፊታቸው ነበር የወደቀችው። በይህ ጊዜ እንዴት እንደዚህ ታደርጊያለሽ ቅድስትዬ? ተነጋግረን ሁሉንም ነገር ጨርሰን ሲሏትም ቅድስቴ በይህ ጊዜ በጣም ደንግጣ ነበረ። ሳላስበው ነው፣ በጣም ይቅርታ እያለችም እንትን ስትልም በዚህ ብሩክ ቀጠልና አዎ ቅድስትዬ ጥሩ አላደረግሽም፣ እንዴት እንደዚህ ታደርጊያለሽ? ቢያንስ እንኳን ባትታዘዣት እንደ ሰራተኛ ባለቤት ይኮነ ልታከብረት ይገባል በማለትም ለማህሌት የደገፈ መስሎ በይህ ጉዳይ ላይ በጣም ብዙ ሰው ያልተናደደ የለም፣ በጣም ያልተበሳጨ የለም። ራሱ በጣም ነበረ የተናደድኩት። እናም ብሩክ በጣም ባለጌነሽ፣ እንዴት እንደዚህ ትናገሪያለሽ? ማለት እኔ በነገራችን ላይ ውሸት እንዲሆነ ግን ማለት ተረድቻለሁ። ምንድን ነው የሆነ ብሩክ ማለት ነው ከተመለከታችሁት ቅድስትዬን ምን አይነቷ ባለጌ ነሽ ካለ በኋላ የሆነ አይታደረጋትን የሆነ ቅርቅር አለ ማለት የሆነ እንደ እፍረት ነገር ነው የተሰማው ማለት ነው። የሆነ ሲመለስ ብላችሁ ያንን ፓርት ተመልከቱት። እናም እንደዛ ሲል መድብል ደግሞ ለጠቅ ብሎ አንተ ቅድስትዬ ነው እንደ ባለጌ የምትለው? አዎ ባለጌ ነች፣ ሚስቴ እኮ ነች፣ ባለቤቴ እኮ ነች። ለዘመናት እኮ አቅፊያት እኮ ያደርኳት እኮ ባለቤቴ ነች፣ እንዴት ትገፈትራታለች? በማለትም ለማህሌት ያገዘ መስሎት በዚህ ጊዜ ማህሌት በጣም ደስታ ወደር የለውም። በይህ መድብል ቀጠልልና እንደዛ ነው እንዴ? እንደዛ ካልክ ይኸውላችሁ ይሄ ሰውዬ ጤና የለውም፣ ለይቶለታል። ስለዚህ ቅድስትዬ በቃ እኔ ማለት መሄድ አለብኝ ብላ ነበረ ቅድስቴ።
በቃ እኔ ነኝ ሀገርሽ የማደርስሽ ይላታል። ስለዚህ በያሁን ልብስሽን ሰብስበሽ ውጭ አላት ብሩክ። ከምርህ ነው ጋሽ? አዎ ከምሬ ነው። እሺ ምሳሌስ ስትል እንግዲህ ምሳሌማ ምን ትሆናለች? ከእናትና ከአባቷ ጋር ድልቅቅ ብላ ትኖራለች አለ መሀሌት። በዚህ ጊዜም በጣም በቃ ደስታዋ ወደር የለውም አለ አይደለ? ወደ ሰማይን የረገጠች ነው የመሰላት። ግን አንድ ያልተረዳችው ነገር ቢኖር ቆይ አንድ ሰው ያን ሁሉ በደል ፈጽሞበት ያን ሁሉ ነገር አድርጋው ማለት አብሮ ከኔ ጋር ይቀጥላል ብሎ ማሰብ ራሱ ይሄ አንድ ሞኝነት ነው። በፍጹም ብሩክ ይህንን ነገር እንደማያደርግ አይንና ጆሮ ያለው ምንም በቃ ድራማ ማታ የሆነ ድራማ ዘል እንግዲህ በህይወታችን ራሱ ይሆናል ይሄ ነገር በእውነተኛ ህይወት አይደለ። ድራማ ሲሰራ የአንድ እውነተኛ የሰው ህይወት ነው የሚሰራው። የአንድን ሰው የሰው ህይወት የሆነ ተመርኩዞ ነው። እና ማህሌት እንግዲህ ያለ ማሰቧ የጭንቅላቷ ምን አይነት ዲፍን እንደሆነ እንግዲህ መረዳት ያለብን እንደዚህ ነው። ያን ሁሉ ነገር አድርጎ ሁሉንም ነገር ረስቶ ቅድስትዬን አስወጥቶ እኔን ያገባኛል ብላ ማሰቧ በጣም ነው የሚገርመውም የሚያስደንቀው ማለት ነው። እና በዚህ ጊዜ ማህሌት አጅሬቷ በይና ሻንጣሽን አሁኑን ሆነ ያመጣልሻለሁኝ ታወጫታለሽ ማለት ምክንያቱም መድብል እኔ አደርስሻለሁ በቃ ሲላት በጣም በቃ በደስታ ፍንጥዝ ነው ያለችው። አረ እንዲሁ ምን ነኝ ሻንጣውን የማመጣላት አምጥቼ ቆይ አመጣላታለሁ ብላ እንዲሁ ብድግ አለ የሆነ ከወደቀችበት ብድግ አለ። እና በዚህ ጊዜ ሄዳ ሻንጣዋን ምናምን ትሰበስብና ልብሷን ሰብስባ ለቅድስትዬ ስትሰጣት ልትሰጥ ስትመጣ ብሩክና ቅድስትዬ ተቃቅፈው ምናምን እየተሳሳቁ ከመድብል ጋር ማመን ያቃታት ከና ቅድስትዬን በጣም ይቅርታ እና ፕራንክ እናድርጋት ብለን ነው እንጂ እና ለሁሉም ነገር ይቅርታ አድርጊ ምናምን እና ስቀልዱ ነው እንደ አዎ ስንቀልድ ነው አንቺን እንደዚህ እናደርግሻለን ምናምን ይባባሉና ይተቃቀፋሉ። ለማህሌት ግን ትልቅ ሰርፕራይዝ ነው የሆነባት። ከዛ እንዴት አንቺ ምን አይነት ጭንቅላት ቢኖርሽ ነው ያን ሁሉ ነገር ካደረግሽው በኋላ ከዚህ ቀን በኋላ መልሶ ቅድስትዬን አስወጥቶ አንቺን የሚያስገባሽ በስሎሽ ነበረ? ይኸውልሽ ማህሌት ባልሽ እንኳን ቢሆን ለቅድስትዬ ያልሆነ ላንቺ አይሆንሽም ባል አይሆንሽም ይላታል። ከዛ እየቀለዳችሁብኝ ነው እንደሙዳዛችሁብኝ ማለት ነው ሲል በያሁን ይሄን ልብስ እዛው ሻንጣ ውስጥ ክተችና ወደ ነበረበት መልሽ ስትባል ማህሌት አጅሪቷን ባምባን የተናነቃት። አሁን ብሩክ እንግዲህን እዝግ ስትኖር ለስተዛሬ ላደረገችው ነገር ዋጋ እየከፈለኝ ነው እንጂ የምትኖረው እንዲሁም ዝም ብላ አትቀመጥም በማለት ውሳኔ ወስኗል። እናም ውሳኔ እንግዲህ ክን ስለወሰነ አሁን እንግዲህ ወደ አንድ ብሏል። የማህሌት ስቃይ እነ ብሩክ ቤት በኖረችበት ጊዜ አንድ ብሎ ስቃይዋ እየቆጠረ ይገኛል። በጣም ነው የሚገርመውም የሚያስደንቀውን። ግን እኔ ቅድስትዬ ከዛ ቤት ስላልወጣች በጣም ነው ደስ ያለው። በባለፈው ብሩክ እንደዛ ሲናገር ምናምን በጣም ነበረ ማለት እየተሰማኝ እንዴት እንደዚህ ይላል? እንዴት ይሄ ልጅ ብዙ መስዋዕትነት ከፍላ እሱ በታገተ ጊዜ እንኳን ራሱ ልጇን እንደራሷ ልጅ አድርጋ ቤቷን እንደራሷ ቤት አድርጋ የያዘችለትን ሴት ማስወጣት ማለት በጣም ከሚባለው በላይ ከባድ ነው ብዬ ነው የማስበው። እናም እንደዛ ምናምን ይባባላሉ። ሞገስና ደግሞ ሉላ ጠበቀው ዛሬ ላይ እጅ ከፍንጅ አልተያዘም። እንዴት በሉኝ፣ እንዴት ጥሩ ነገር። ምክንያቱም ሉላ ሆቴል ይቀጣጠሩና ልክ ከተቀጣጠሩ በኋላ ሉላ እያጀሪቷ አንዳንድ ወሬዎችን እያስወራች እንዲሁም ደግሞ ዘፈን ዝፈንልች ቆይናና ምን አስቸኮለ ምናምን በዛ በዝክ እያለች በጣም ጊዜውን በመግደል ሪከርድ እያደረገችው ነበረ በነገራችን ላይ ማለት ነው። ግን እኔ ሪከርድ እያደረገችው ይሆን ፖሊስ ጋር ደውላ እያሰማችሁን ይሄንን ነገር አይዶን ነው ማለት ብዙም እርግጠኛ አይደለሁም። እርግጠኛ ባልሆንኩም ነገር ላይ ይሄ ነው ብዬ መናገር አልፈልግም። እና እንደዛ እንግዲህ እያለች እንግዲህ የሞገስ ደግሞ ባለቤቱ ጋር ደውሎ ዳጣና ሞገስ በር ላይ ተቀምጠው እያወሩ ነበረ። ቆይ እውነት ሞገስ ባለቤቱ ትመጣለች ሲል ከመጣች ትምጣ ካልመጣችም የራሷ ጉዳይ ነው፣ ስለዚህ ግን ደውዬላታለሁ ድጋሚ አልደውልም ትምጣና ባሏን እጅ ከፍንጅ ተያዘው ምናምን ሲባባሉ
እና ሉላዬም ከዛ በዝም ብላ ነገሮችን እያራዘመች ባለችበት ሰዓት ጊዜ አንድ በር ይደወላል። ከዛ በሮ ሲደወል እንግዲህ ምንድን ነው ሲል ፖሊሶች ነን በር ክፈት ይባላል። ከዛ በዚህ ጊዜ ጠበቃው በጣም ይደነግጣል። ቆይና እናንቺ እስካሁን ስትዘነጊ የነበረው እንደዚህ ሰው ይመጣል ብለሽ ነበር እንዴ? አይ ኖ እኔ እንኳን ይመጣል ብዬ አስቤ አይደለም፣ ግን እኔም ራሱ ደንግጫለሁኝ እያለችም እያስመሰለች እንግዲህ እያለ ያ በር ሲከፈት በጣም የሚገርምና የሚያስደንቅ ነው። ለህግም ህግ አለው ነው እኮ የሚባለው። እና ሉላዬን እንግዲህ እንደዛ ሲያደርጋት ሚስቱንም ተነግራት ነበረ። ሚስቱ ግን ያው ምንም ነገር ማለት አልተናገረችም። ምንድን ነው እንደውም በቃ ባሏ ባላት ነገር ነው እንጂ ያመነችው ሉላን አላመነቻትም ነበረ። ገባቸው። ሉላን ስላላመነቻት አሁን ላይ እንግዲህ እጅ ተፍንጃ ሲዛ ሉላ እያጀርቷ እጁ ላይ ካቴር አስደርጋ ከሆቴል አስወጥተዋለች። እና ለሞገስ ትደውልና ጨርሻለሁ ወይ ኑ ቶሎ ምናምን ትላቸዋለች። ከዛ እነሱ በነገራችን ግን ማለት ነው በጣም የገረመኝ ነገር መቼም ፖሊሶቹ ቶሎ ደረሱ እንጂ ሞገስ ግን ማለት እንደዝግ ሚስትን አሳልፍ። አሁን ጠበቃው እኮ የሆነ ፖሊሶች ነን በይባል ኖሮ እኮ በሩን ሁሉ እኮ ቆልፏል። ገባችሁ? እንደዛ ስለሆነ ሞገስ ትንሽ ቢጠነቀቅ ብዬ አስባለሁ። ቅድስቴ ደግሞ አሁን እንግዲህ እናቴ ዲል ማለት ዲሉ የእሷ ነው። እስከዛሬ እንግዲህ መሀሌት ሞገስ እዚህ ብሩክ አልጋ ላይ ተኝታ አይደለ እየከረመችው እና ቅድስትዬ በጣም ነው ደስ ያላት። ምክንያቱም መድብልና ብሩክ እንደዛ ስላደረጉላት መጀመሪያ በጣም ደንግጣ ነበርና እና ለምሳሌ እንግዲህ አባቷ ጋር ሄዳ እንደ ጥያቄ እንድትጠይቅ ትልካታለች። እሱም ምንድነው ማህሌት ከዛ ክፍል ወጥታ እኔና አንቺና ብሩክ ሆነን በአንድ እንድንተኛ ትላታለች። ከዛ ይህንን ነገር እንግዲህ በዚህ ነገር ተስማማና ምሳሌ እሺ ምናምን ብላ ሄዳ አባቷን ሄዳ ትጠይቃለች። መጀመሪያ አጎቷን ነው የጠየቀችው። ከዛ ሲጠየቅ እንደ ግድ ነው ምናምን ይባላል። ከዛ መድብል አጅሬን በቃ አንተና ከውዷ ባለቤት ከቅድስት ጋር ከልጅ እናት ጋር ነው ያለው አብራችሁ ደሩ ይባላሉ። ከዛ እሺ ተባብለው በጣም ደስ ብሎኛል። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ